ኢየሱስ የሌለባቸው ጸሎት ቤት የሚባሉ አሉ። በዘመኑ ገስት ሃውስ በለው ሰማል። እዛ ዕቁብ የምትጥሉ ካላችሁ ሰላም ለእናንተ ይሁን። እዚያ አሳራቸውን እየበሉ አገልጋዮች የሚያሳስበኝ እኔ እዛ እግር ቤት ያለ አለ የሚደገፍ። ይሄ በጣም በጣም ትክክለኛ መጽሐፍ ቅዱስ ፕሪንሲፕል አይደለም። በእውነት ያገሬ ልጆች በልግስና አድርጉ የምትችሉትን። ለማንም ስመ እግዚአብሔር የተጠራበት አይደለም። ለማንም አድርጉ። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር እንደሰው አመፀኛ አይደለም በሚለው ቀመር እንደሚከፍላችሁ አምናለሁ። ግን ችግር ወደሚያብሱ አትሂዱ። ወይኔ እንደዚህ አይነት ምስክርነት ሰምቼ እኮ ስለማቀር ከስንት ሺህ አንዷን እንደምንም የቀናቸውን ስለሚያወጡ ነው እንጂ አየር ላይ ምስክርነት ወደ ጌታ ይሄዳሉ። ትድናለህ ተብሎ ምንም የማያስከፍል አምነህ ከመጣ የዘላለም ጣጣህን የሚሰብር ኧረ ኢየሱስ ያድናል። ይኸውላችሁ እኔ በጣም ስለምታዘብ ነው። ያው ዟሪ አይደለሁም እንደምታውቁት። አንዳንድ ሰዎች እንደዚህ እግራቸውን አጣምረው ቁጭ ብለው የነበሩ ሲመለክ ምንም መዝሙር ቢቀያየር መልካም ነው ብትል ትልቅ ነው ብትል ያነሳል ብትል ምንም ከዛ ይኸውላችሁ እኔ ያየሁትን ሀገር ቤታ አንድ ነብይ የተባለ ያው በትምህርት ተጠቅስ ይወጣና አጥንቶም ይሁን ጀርባ ሰልሎም ይሁን በኢንፎርሜሽን እኔ አላውቅም። እሱ ለራሱ ነው የምተው። ብቻ በለጡ አይደል ስምሽ ሲለ እየዘለለች እዚህ ነው እና መርምሩ የሚለው ላይ ነው እንደው መመርመር ያለብን ይብለን ነው። ከእግዚአብሔር ነው ይሄ ከምንድን ነው? እየተመለከስ ማበድ ነው ያለብን። የተስማማ ሰው ያጨንጭ። ግሎሪ ቱ ጋድ። አይውላችሁ ትንቢትን አትናቁ። ከዛስ መርምሩ። በትዝብት ማየት ካለብን እንደሱ ላይ እኛ በጣም በዚህ የሚያገለግሉ ናቸው ሁሉም አገልጋዮቻችን። እንግዲህ ምንም ስር መሰረታችን ሙሉ ወንጌልና አማኑኤል ተሐድሶ እንግዲህ ምን ይወጣልናል? የሀገሬ ልጆች በእውነት ጀኒውን የሆነ በጣም ብዙ ልምምዶችን ያየን። ሌላውን አልተቃወምኩም፣ ግን እኛ በእግዚአብሔር መንፈስና በኃይሉ እናምናለን። ግሎሪ ቱ ጋድ፣ ክብር ይሆንለት። እግዚአብሔር ይሰራል። እግዚአብሔር በዚህም ዘመን ይፈውሳል፣ ያድናል፣ ያነቃቃል ብለን የምናምን ሰዎች ጴንጠቆስጤ ይላል መስፍን። እንደዛ ነው። ግን መርምሩ አይልም። በቃ ከታዘባችሁ አንዳንድ ሰዎች በተለይ ለማጨብጨብ እንዲህ ጅንን የምትሉ ለማምለክ እንዲህ እኔ ባለፈው አልነገርኳችሁም? ትንሽ አሞኝ በእውነት እንትን ደግሞ ሰባኪም ነበርኩኝ። እንዲህ ሰው በመሃል ማደንዘዣ እየወሰደ ያገለግላል ላምጣልህ አለችኝ። አይ ነው ወጣ አረግ። ከዛ እንደ ልቤ እንደሌላው ጊዜ ለመቦረቅ እንደሌላው ጊዜ ለመሆን ሲያቅተኛ አየሁ። እንደዚህ አይነት ጊዜ አለ። አሞን እግዚአብሔር ያስተምረን እንዴ ወይ አርጅተን ሰውነት የማይታዘዝበት ዘመን አለ እና ዛሬ ላይ እግዚአብሔር በፋይናንስ ባርኮ ከሆነ በእውቀት ባርኮ ከሆነ ደግሞ ጨመርክልኝ ተብሎ እንደምን ነው የሚቆም? ከዛስ ጀኒውን የእግዚአብሔር ነገር ከሌለበት እንደሌለበት አንደኛው ማስረጃ ዋጋ ጊዜ ገንዘብ ከፍለ ከዛ ችግሩ ከባሰ ከማን ነው? ካጅሬው። የነቢያት አድናቂ ሆይ ሰላም ለእናንተ ይሁን። አይጠፉም አያንዳንዶች ምን አሁን እሱ ቢናገር ምን ይባሉ? ምን እልሃለሁ ቃልህ ነግርህና እኔ አክሊሌን እቀበላለሁ፣ አንተ ግን ከፍለህ ይብስብሃል። ብሶብ የሆነ ሰዓት ላይ እንዴ ትላለህ፣ ተበዘበዝኩ ትላለህ። ቀድመህ ብትነቃ ይሻል። እግዚአብሔር የተመሰገነ ይሁን። ይህንን ሁሉ የሰራው ራሱ እግዚአብሔር ነው፣ እኛ አይደለንም፣ እኔም አይደለሁም፣ ማንም አይደለም። በዚህ ስራ ውስጥ የእግዚአብሔር እጅ አለ። ለዚህ ስኬት፣ ለዚህ መከናወን፣ ለዚህ ክብርና ሞገስ ባለቤት ነው ብዬ እኔ የማምነው ክርስቶስ ብቻ። ሁል ጊዜ ክርስቶስ በሰራው ስራ እኛ ደግሞ የእሱ ልጆች ከፍ እንላለን።
እዚህ እሱ ከኛ የሚፈልገው ምስጋና ብቻ ነው። ክብርና ምስጋና ለዘላለም እግዚአብሔር ይሁን። በዚህ አጋጣሚ ይሄንን ስራ በምንሰራበት ጊዜ ብዙ ገንዘብ፣ ብዙ ንብረት፣ ብዙ ዕውቀት ያላችሁ ነገር ሁሉ እዚህ ቤት ያፈሰሳችሁ ሰዎች ከልብ አመሰግናለሁ። ምስጋናዬ ለእናንተ ታላቅ ነው። ሳላመሰግናችሁ ማለፍ አልፈልግም። እግዚአብሔር ነው ይሄንን ስራ የሰራው። እግዚአብሔር ደግሞ ሲሰራ በሰዎች በኩል አልፎ ነው የሚሰራውና እግዚአብሔር ብዙ ድንቅ ስራ በእኛ ህይወት ሰርቷል። እዚህ ኦፊስ ላይ ማንኛውም ሰው ፕሮግራም አስይዞ የሚፈልገው ነገር ማናገር፣ የሚፈልገው ነገር ማውራት፣ የሚፈልገው ነገር መጠየቅ በፕሮግራሙ መጥቶ እዚህ ኦፊስ ላይ መስተናገድ ይችላል ማለት ነው። ደስ በሚል ሁኔታ ሁሉም ነገር የተሰራው ሁሉን ያዘጋጀው እግዚአብሔር ነው ይላል መጽሐፍ ቅዱስ። እግዚአብሔር ነው ያዘጋጀው። ክብርና ምስጋና ለእግዚአብሔር ይሁን። እስካሁን ያስጎበኘዋችሁ ነገር የቤቱን ሙሉ ገጽታ የሚያሳይ አይደለም። ምክንያቱም ክራይስት አርሚ በጣም ትልቅ ናት። በካሜራ መግለጽ ከምንችለው በላይ ትልቅ ነው፣ ሰፊም ነው። ግን እንዲሁም ሃይላይቱን ጫፉን ከላይ ያለውን የተሰራው ነገር ለማስጎበኘት ያህል ነው ጉብኝት ከኔ ጋር እንድታደርጉ ጊዜ እንድትወስዱ ያደረኩት። ይሄ ለሚቀጥለው ትውልድ የሚሆን ነው። እዚህ ቤት የራሳችሁን አሻራ ያሳረፋችሁ ሰዎች በጌታ የሆናችሁ ያልሆናችሁ የተለያየ ሃይማኖት ተከታይ የሆናችሁ ሰዎች ሁሉ ምስጋናዬ ስለናንተ በጣም የላቀ ነው። ከልብ አመሰግናችኋለሁ። እግዚአብሔር አምላክ ይባርካችሁ። እወዳችኋለሁ። ሰላማችሁ ይብዛ። ከዚህ ጋር አያይዤ መናገር የሚፈልገው ነገር አገልጋዮች ማንኛውም ስራ ለመስራት ስትነሱ ባጀታችሁን፣ ዕውቀታችሁን፣ የኑሮ ደረጃችሁን የወጣችሁበትን ማየት የለባችሁ። ምንም አይነት ትልቅ ነገር ለመስራት ስትነሱ እግዚአብሔርንና እግዚአብሔርን ብቻ ነው ማየት ያለባችሁ። እግዚአብሔርን ካያችሁ ባጀት አላችሁ፣ ዕውቀት አላችሁ፣ ንብረት አላችሁ፣ ደጋፊ አላችሁ፣ ቤተሰብ አላችሁ፣ ሁሉ ነገር አላችሁ። እግዚአብሔርን ማየት ከምንም ይበልጣል። ይህንን ስራ ለመስራት ሲጀምር 97 ሚሊዮን ይጠይቃል ሲባል ባለፈው ለማውራት እንደሞከርኩት ከ97 ሚሊዮን በፊት 30 ሚሊዮን ቦታ ለመግዛት ወጪ ስናወጣ ሚሊዮነር የመሆን ጉጉት ክልክል ነው። ቢሊዮነር የመሆን ምኞትና ሐሳብ ክልክል ነው። እንደ ክርስቲያን እንደ እኔ አሁን እንዳለው አይነት አይደለም። እንደ ክርስቲያን ገንዘብን መውደድ የጥፋት ሁሉ ስር ነው። ብዙዎች ባለጠጋ ለመሆን ሲመኙ ከሃይማኖትም ስተዋል፣ ራሳቸውንም በጥፋት ወቅቷል። ክልክል ነው ማለት ነው፣ አይጠቅምም ማለት ነው። ታዲያ ግን ምንድነው የታዘዘው? ሊሰራ ማይወድ አይብላ። ጳውሎስን የሚያክል ሰው በገዛ እጆቼ እየሰራው እየደከምኩ እኖራለሁኝም ብሏል። ክርስቲያን ሰነፍ ከሆነ የማይሰራ ከሆነ ዝም ብሎ በየጸሎቱ ሰፈር እየዞረ የሚኖር ከሆነ ምሳ ሰዓት ላይ ሰው ቤት መልእክት አለኝ እያለ የሚመጣ ከሆነ ምሳ ሰዓት ጠብቆ ባለጠጎች ቤት መልእክት አለኝ የሚል ከሆነ የሀብታምን አይን ቁልጭ ብሎ የሚያይ ከሆነ የሰውን መኪና እያየ የሚመኝ ከሆነ የሰውን ቤት እያየ በቃ በምኞት ዓለም የሚኖር ከሆነ ይሄ ሰነፍ ነው። ይሄ መጽሐፍ ቅዱስ አይደለም። ይሄ ክርስትና አይደለም። ይሄ በየሰፈሩ ሳሰሩ ምንም ይሄ አንድ ጊዜ ምን ሆነ መሰላችሁ? እኔ በጉልበት ስራ የታወቅኩ ነኝ፣ እሰራለሁ። በነገራችን ላይ ቤተክርስቲያን ሁላችሁም የምታውቁኝ ታውቁኛላችሁ። አንዷ ልጅ እንደውም እናንተ ቸርች አልመጣም ያለችው ለመሰላችሁ እኔን ጣሪያ ላይ ቆርቆሮ ስመታ አይታኛ የእናንተ ቸርች ፓስተር ጣሪያ ላይ ይወጣል ብላ አልመጣም አለች። ምክንያቱም በቃ ያመነው ነገር አገልጋይ አይሰራም፣ እጁን ታጥቦ አለስልሶ እየጸለየ ይኖራል ነው። ነውር ነው፣ መስራት አለበት። መዶሻ ሚስማር ማስገባት የማይችል ፓስተር ብለን እንዳጠራ አንድ ሚስማር አድርጎ በመዶሻ ማስገባት የማይችል የቤቱን አምፖል መቀየር የማይችል አገልጋይ ሊሆን አይችልም። ከጎረቤት ልጅ አስጠርቶ እኔ ማስገባት አልችልም የሚል አገልጋይ አይደለም።